ሰላም ሰላም ጋይስዬ እንዴት ናችሁ? ሁሉ ሰላም ሁሉ መልካም። መጣን እና እንዴት ናችሁ ጋይስዬ? የተሚማ እንግዲህ አልቋል፣ ተዘጋጅቷል። ይሄ ቀይ ወጥ ነው የሚባለው ጋይስዬ፣ የኔ ውዶች፣ የኔ ማሮች። ኧረ ተሚማ እንዴ! ተሚማ እኮ በጣም እድለኛ ነች እናትዬ። አዲስ ዩኒፎርም ነው፣ ዩኒፎርም አሻሽያለሁ። ሁሉ ነገር ተሻሽሏል እኔ ጋር። ይሄ እንግዲህ ቀይ ወጥ ነው። እሺ፣ ይሄኛው ደግሞ ቀይ ስር ነው የሚባለው ጋይስዬ። እጅግ በጣም አርጌ አመሰግናለሁ እህቶቼ ወንድሞቼ። በጣም ጥዳትሽ ስራሽ ያምራል አላችሁኝ። በጣም እጅግ አርጌ አመሰግናለሁ። ይሄ ደግሞ ድንች በካሮት ነው ማለት ነው። እዚህ ደግሞ ስንመጣ ጎመን ባልትክት ጠጋ በልና ካሜራ ውስጡን ጓጓ እንዲሉ እንደዚህ ነው በጥራት የምሰራው እያንዳንዱ ማለት። ይሄ ደግሞ ቀይ ወጥ ነው። እንጀራ ይኸው እንግዲህ ለ20 ሰው ላይ ነው፣ 30 እንጀራ ነው እንግዲህ እንደዚህ። ይሄም ውሃን እንደዚህ አርጌዋለሁ ደስ በሚል ነገር ማለት ነውና እጅግ በጣም አርጌ አመሰግናለሁ ለምታበረታቱኝ። እጅግ በጣም ጎበዝ ነሽ ጥራቱ ምናምን ላላችሁኝ እጅግ በጣም አርጌ አመሰግናለሁ። የሰው ልጅኛ ኢትዮጵያ እንደዚህ ቀይሪ ላላችሁኝ አስተያየት ስጡኝ። በጣም ተሻሽሏል። እኔ ጥራት በጣም ነው የምወደው። ማርያም ጥዳት በጣም ነው የምወደው። ላበረታታችሁ ጎበዝ አይ ጥዳት ስላላችሁ እጅግ በጣም አርጌ አመሰግናለሁ። ስለዚህ የኔ ውዶችና አሁን ደግሞ ሰዎቹ ያው መስጊድ ሄጄ መጥቻለሁ። መስጊድ የተወሰኑ ነው ያገኘሁት። እነሱን ደግሞ በኪስ እየቋጠርኩኝ ያው ሲያፈጥሩም ደግሞ ሰዓታቸው ሲደርስ ማለት ነው። ዛሬ በዚሁም ምንድን ነበር ዛሬ ቀኑ ዛሬ በዚሁ 29 ነው። ባለወልድ ነው መዲናዬን። በቃ በጣም አመስግኑልኝ። በልጅሽ ተደሰች በሏት። እንግዲህ አላህ ደግሞ ትልቅ ደረጃ ያድርስሽ። ትንሽ አሞኛል ብላለች። እግዚአብሔር ይማርሽ። የኛም በእኛ ማለት ነው። ሙስሊሞችም ደግሞ አላህ ይማርሽ። አላህ ጨምሮ ጨምሮ ይስጥሽ በልልኝ፣ አመስግኑልኝ። የኛዎችም ደግሞ ፈጣሪ ጨምሮ ይስጥልሽ በሉ። እኛ ዘር ከቀለም አንልም። ሀገራችንን ሰላም ያርግልን፣ ፍቅር ይስጠን፣ ፍቅር ያላብሰን። ማርያምን እኔ ስትረዱኝ ከጎንሽ አይዞሽ ነው የሚለው። ዘር ቀለም አልልም። ለምን እዚህ ጋር ማውራት አይጠበቅብኝ። ልቦና ያውቀዋል፣ ልቤ ውስጤ ያውቀዋል ማለት ነው። ስለዚህ አንዱን ጠርቼ አንዱን ማሞገስ አልችልም። ሁላችሁም ብሔረሰብ ማለት ነው እኔ ጋር ያለ እንደዚህ ነው። ብሔረሰብ ሁላችሁም ረጅም እድሜና ጤና ይስጥልን። እኛ የምንፈልገው ይሄንን ነው በቃ። ስለዚህ እኔ ሁላችሁም እንትና እንደዚህ አልልም ማለት ነው። ሁላችሁም ለኔ መልካም ናችሁ። የምትሰድቡኝም ለኔ ሁሌ መልካም ናችሁ ማለት የምትሰድቡኝም ማለት ነው። ረጅም እድሜና ጤና ይስጣችሁ ማለት ነውና ስለዚህ የምትረዱኝም በገንዘብ የደገፋችሁኝም ረጅም እድሜና ጤና ይስጥልኝ። አይዞሽ ከጎንሽ ነኝ የምትሉኝም ረጅም እድሜና ጤና ይስጥልኝ። ዋናው ለሰው ልጅ ጤና ነው። ገባችሁ? ዋናው ከምንም በላይ ጤና ነው። አሁንም ደግሞ ወዳለው ሼር ምናምን እያደረጋችሁ ማለት ነውና እኔ ይሄን ስትሉኝ ማርያምን ምን ያክል ደስ እንደሚለኝ ማለት ነውና ስለዚህ ደግሞ ቪዲዮም ሌላ ቦታ ላይ እንዲደርስ ስትገቡ 3 ነጥብጣቧን እየነካችሁ ሼር የምትለዋን ነገር እየነካችሁ ብታበረታቱ ሌላው ዓለም ላይ ደግሞ ይደርሳል ማለት ነውና የተራበ እንደኔ ደሃዎች ምስኪኖች አሉ። ደግሞ ጠቅለል አድርጌ የምነግራችሁ ማለት ውጭም ወጥተሽ ስንት ምስኪን አለ፣ ስንት ህፃን ልጅ ያዘ መውጣቱ አይደለም ያውቃት። እኔ አሁንም ቢሆን የምነግራችሁ ማለት ሰው አብሊልኝ ካላችሁ እዚቹ ቤቴ ውስጥ ዝቅ ብዬ እያስታጠብኩኝ አንደኛ ነገር ፍቃድ የለኝም ወጥቼ ለመቅረጽ። አንደኛ ነገር አይቼዋለሁ። ለምን አንቺ ልነግጅብን ልሸቀይብን ነው ወይ? ከዚህ ቀደምም ብዙ እንደዛ አርገው ነው እንኳን 5 ሳንቲም ያየነው ነገር የለም። ስለዚህ እኔ አምጥቼ አስረድቼ ነው ገባችሁ? እንደዚህ ሲሉ በጣም የተራቡ ናቸው እሺ ብለው የሚመጡት እንጂ ሌሎች ልጆች ምናምን ያዙ። ስንት ትናንትና ራሱ ዞሬ ስንት ነው የጠየቁት። ኧረ አንቺ ልሸቀይብን ነው የሚሉት ገባችሁ? እኔ ደከም ያሉትን ስንት የተራበው ሞልቷል ማለት ነው። ስለዚህ ውጭ ወጥተሽ ቤቱን ደግሞ ሆቴል አረግሽ ወይ ለምትሉ ልቦና ይስጣችሁ። ችግር የለም። እኔ ሆቴል ቢሆን ደስ ነው የሚለኝ በቃ። ለምን ይሄን መንገድ እኔም ስላለፍኩት ጎዳና ተኝቶን ኖሬው አይቼዋለሁ። ራብን ጥማትን ሄጅ ስላየሁት ስለዚህ ማንንም አልጠየፍም። እነሱም እንደኛ ሰው ናቸው። ስለዚህ ውጪ ወጥተሽ
እንዲህ የምትሉ ማለት ነው። መጥታችሁ በቦታው ላይ ሆናችሁ ብታውት ታዝናላችሁ ማለት ነው። ስለዚህ እኔ ፍቃድ የለኝም ብያለሁ። በቀደምም ጠቅለል አድርጌ ነግሬያቸዋለሁ። ስለዚህ እኔ አሁን ኑ ብሉልኝ፣ ኑ ጠጡልኝ የምላቸው ነግሬ አስረግጬ ነው በመረጃ እናንተም እንድታምኑኝ ማለት ነው። ዝም ብዬ ወጥቼ እኮ ማብላት አያቀተኝም። ዝም ብዬ በኪስ አውጥቼ ቋጥሬ መስጠት አያቀተኝም። ለምን አመኔታዬን ማጉደል ስለማልፈልግ ነው። በቃ አንዳንዱ ልጅ ቢይዝም መቀረጥ አይፈልጉም። ልሸቀይብህ ነው ወይ ስንት ሰው እንደዚህ አድርጎን ነው የሚሉትና ስለዚህ እኔ ነግሬ በትትና አውርቻቸው እንደዚህ ችግር የለም ስንት የራበው አለ ስንት የጠማው አለ ማለት ነው። እና በዚህ ደግሞ አጋጣሚ ላይ የምነግራችሁ ማለት ነው እና እህቶቼ ወንድሞቼ እንደው አንዳንድ ሳሙና ደግሞ በዚህ ላይ ይሄን ስጭልን ምሳ ካበላሽ በኋላ ብትሉ ማርያም ብትዋቸው በጣም ነው የሚያሳዝኑ ልብሳቸው ማለት ነው። ይሄንንም እንደዚህ በልተው ሲጨርሱ በደንብ የሚያርቁን አንዳንድ ሳሙና እያረግሽ ስጭ ብሉ ያችን በነበሩበትም ወይ ውሃ ቆርተውም በዛው በሚያድሩበት ቀድም አሁን እንደዚያ ብዬ ልጠራቸው ሲሄድ በላስቲክ ምናምን ወንዝ እንዴት ነው ከፍለ ሀገረኛ ልብስ እንደምናጥመው ማለት እንደዚያ እያረገ ሳሙና ትንሽ ዝም ብሎ ይፈትገዋል ማለት ነው። አንዳንድ ሳሙና ካልሆነም ትልቁ ተገዝቶ እንደዚህ አርጎ እንኳን ለሁለት ይሄ ከፈጣሪም ታገኙታላችሁ። ባሉበት ቦታ ላይ ላስቲክ እንደዚህ አንጥፈው በሃይላንድ በ5 ሊትር ሃይላንድ ውሃ ገዝተው ሲያጣጥቡ ብዙ እህቶቼ ወንድሞቼ አይቻለሁ። እና ይሄንንም ደግሞ አቅም ያላችሁ እንደዚህ አርግልን ብትሉ ከዚሁ በልተው ጠጥተው ሲሄዱ ይችንም ሳሙና አንድ ካልት ከሁለት አድርጌ እንደዚህ ብሰጥ ጥሩ ነገር ነው። ለምን እኔ ለአመኔታዬም ዝም ብዬ ወጥቼ በኪስ ቋጥሬ መስጠት እችላለሁ። ግን ለምን አመኔታዬን እምነቴን ማጉደል ስለማልፈልግ ነው። በቃ እና ፍቃድ ይጠይቃሉ። ስለዚህ በያላችሁበት ሰላማችሁ በዝት ይበልልን። ደግሞ ቡናዬን ፈሽ ሳረግ ታውኛላችሁ። ተሚማዬን አመስግኑልኝ። ተሚማዬ እንግዲህ ነው ባልሽ መሰረት እንግዲህ አዘጋጅቼልሻለሁ። የኔ ውድ የኔ ማር አላህ ትልቅ ቦታ ያደርስሽ። በልጅሽ ተደሰች።